አቆይስ ከዳም ነው የሚዘጋው አንተ ታጠይቀኝ የሚዘጋው ለቀኝ ምንድነው የመጣው ይሁን የኔ ዝና ሰምተሃል አይደል እዚህ ቤት አትወጣም ብዬ ነግሬሃለሁ ወዳጅ ልትወጣችልም ሰማህ አልገል የትም አትሄድም ምን አይነት ነው ደረሩን እየሰሙ እየተንቀሳቀሱ ነው ሁሉንም ይሄ ቤት ይዘጋል በምንድን ነው የምትሰራው ከዚህ በኋላ ማዳመጥ በእውነት አላዳመጥም ወረቀቱን አምጣ ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዩቲዩብ ቤተሰቦቻችን ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ዛሬ ይዤላችሁ የመጣሁት ታሪክ አንድ እህታችን ኑሮዋን በሳውዲ ያረገች ከሄደች 1 አመት ነው የሞላት ግን ሳትሄድ በፊት እዚህ ኢትዮጵያ ውስጥ ባለትዳር ነበረች ባለትዳር እያለች የምትኖርበት ቤት የራሷ ቤት ነበር ያ ማለት ደግሞ እናትና አባቷ በውርስ የሰጧት ቤት ላይ ነበር የምትኖረው ያን የምትኖረው ደግሞ ከባሏ ጋር ነበር ልክ ወደ ሳውዲ ሀገር ስትሄድ ሙሉ ውክልና ለባሏ ሰጥታ ትሄዳለች ወደ ሳውዲ ከሄደች ከወራቶች በኋላ ነው ችግሩ የተፈጠሩት እሷ እንደሄደች እሱ ቤቱን መሸጥ ይጀምራል ወደ 3 ሚሊዮን ብር ቤቱን ይሸጥና ወደ ቀድሞ ስራው ይገባል የቀድሞ ስራው ደግሞ ማለት ሴቶችን ለባለ ሀብቶች ነበር የሚያገናኘው እሷ ከዚህ በፊት እንደ መረጃ የነገረችን ጉዳይ ነበረ እሷ እሱን ከማግኘቱ በፊት ትልቅ ሆቴል ላይ ነበር እሱ የሚሰራ በባሪስትነት ለብዙ ሀብታሞች ሴቶችን ያቀርብ ነበር በሶሻል ሚዲያ ሴቶችን እያገኘ ያቀርብ ነበር እሷ በነገረችን መሰረት እኛም ጉዳዩን ተቀብለን ወደ ክትትል ገብተናል በሳምንት ባረግነው ክትትል የሚሰራበትን የስራ አድራሻ አግኝተናል እንዲሁም ግሮሰሪ ከፍቶ እንደሚሰራ ደርሰንበታል የተለያዩ ወንጀሎችንም እዛ ውስጥ እንደሚሰራ ደርሰንበታል የተለያዩ ሴቶችን የሚያገናኝበትን ሜቶዶች ፈጥሮ እየሰራ እንደሆነ ነው እኛ ያወቅነው እና እዛ ቤት ውስጥ በጣም የተለያዩ ወንጀሎችን ይሰራል አሁን ወደ እሱ ቤት ቀጥታ ሄደን ነው እሱን የምንጠይቀው በጣም ብዙ ነገር አርጓታል ብሎክ አርጓታል ምንም ነገር እሷ የምታገኝበትን መረጃ ጠቅላላ ብሎክ አርጎባታል ምንም ነገር እሱን ማግኘት አልቻለችም እኛ ደግሞ ባረግነው በሳምንታ ክትትል የሱን የሚሰራበትን ቦታ አግኝተናል ገብተን የሚፈጠረውን ነገር እንከታተል ወደ ቪዲዮ ለዚህ ቻናል አዲስ የሆናችሁ ሼር ሰብስክራይብ ማድረጋችሁን እንዳስረሱ የደውል ምልክቱን በመጫን ቤተሰብ ይሁኑ አሁን የተጠቆምንበት ቦታ ደርሰናል ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን እናያለን ሰላም ነው ሰላም ቤተሰብ እንዴት ነው አማን ነው ሰላም እንዴት ነው ሁሉ ሰላም እግዚአብሔር ይመስገን እንደና መጣ እንኳን ደህና ቆየኝ እንዴት ነህ ሰላም ነው እግዚአብሔር ይመስገን አለ ሰላም ማማቴ ደወልኩልህ እኮ ነኝ ኦኬ አንተ ነህ አዎ ስትሸፋፈን ምናምን ሌላ ሰው ነው እዚህ አካባቢ ስንመጣ ያው ግድ ነው እንዴት ነው በሰላም አይ እንደሽ ያው እዚህ ደግሞ እንደምታየው የገዳደጥና ምሰ የለም አዛና ነው የመጣው ስማ ያው መኪናዬንም እንደዚህ ድብቅ አድርጌ ነው ያቆምኳት ኦኬ እንዴት ነህ ደህና ነህ አማን ነው ሲቀዝቀዝ ያለ የሆነ ነገር አምጣልኝ እሺ አባዬ ማን ነው ጊዮርጊስ አድርግልኝ ጊዮርጊስ ቻት ደምቅ ያለች ደንበኛችንና አከስከዛችን በቃ ጎንጨት ስትልባት ማን እንዳንተ ይቅርብህ እሺ ዙም ብርጭቆ እንዴት ነው ሰላም ሁሉ መልካም ስራው ሁሉ መልካም እንዴት አይሻት ቤታችን ቤቷ በጣም አሪፍ ነው እንደተነገረልህ ነው በቃ እንደዘመናችን እንደዚህ ነው እንግዲህ ሌላ ስራ እግዚአብሔር ይመስገን ሰላም ነው አባቴ ሁሉ አሪፍ ሰላም አሸን ነው ይመስገን እንዴት ነው ታዲያ አንተ ጋር አለን ሰላም ነው እግዚአብሔር ይመስገን ሁሉ መደባችሁ
ኧረ እንመጣለን። ሰብሰብ እያላችሁ ነው ምንድነው ብቻ መምጣት። እኛ ቢዘን ጓደኞችም ካሉ ሰብሰብ አድርግ በግኝት። እኔም ለታየ እነግረዋለሁ። እሺ እስቲ ሰብሰብ ብለን እንመጣለን። አዎ አድምቁልኝ እንጂ እናንተ ያደመቃችሁ ታዲያ ማን ያደምቋል? ታዲያስ እንዴት ነው ታዲያ? አለን። ቦታው በጣም አሪፍ ነው። ሴንተር ነው። አካባቢው በጣም አሪፍ ነው። አሁን በቅርብ ነው እዚህ ቦታ የከፈትከው? በቅርብ ነው በቃ የመጣው። በቃ የገበያ አይን ነው። አይን ናት በቃ። ስንት ጊዜ ሆነ ካለ እዚህ ቦታ? አንድ 3 ወር ምናምን ቢሆን ነው። በቃ እየሞላኝ ነው አሁን የተወሰነ ቀን። በጣም አሪፍ ነው። ያየውም ቤቱን ወልት ብሏል። አዎ እንደምታየው ነው። በቃ ሴንተር ቦታ ኩል የሆነ ቦታ ነው። በቃ ደንበኞቹ ፏ ብለው ይመጣሉ። እኔም እንደምታይ አሸን ያስተናግዳል። ያው እኛ ደግሞ ያው አንተን የምናውቀው በዝና ነው። አዎ ማንም ያውቀኛል። ሶሻል ሚዲያ ላይ በዝና። አዎ በቃ ከተማው ላይ ምንም በቃ እንደምታየው ነው። እግዚአብሔር ይመስገን። ያው ጥሩ ስም ሲኖር መቼም ሰው ይመጣል። እንደ ፈጣሪ ፍቃድ እንግዲህ ያቅማችን እየሰራ ነው። አይ አሪፍ ነው። በጣም አሪፍ ነው። ስራ እንዴት ነው? ለመደ? አሁን ቤቱ ያው እንደምታየው እንግዲህ እየለመደ ነው። አንዳንድ እያለ ያው እናንተም እየመጣችሁ ነው። ነገም ጓደኞቻችሁ እና እንደው ይዛችሁ ስትመጡልን ባፉ እያለ ደግሞ ይሄዳል። አዎ ግድ ነው። እንደዛ እያልን እንቀጥላለን። አይ ግድ ነው። ቦታውን በጣም አሪፍ ስለሆነ እሺ አንዴ ይቅርታ አንዴ ከስተመር ወጥቶብኝ ነው። እንግዲህ ያው የስራ ሁኔታውን ታውቀው የለ እዛም እያየን ነው እንግዲህ አንቺም ጎንጨት እያልሽ እየተዝናና ያው አላስደበርንም መቼስ። አይ በጣም አሪፍ ቤታችን ያው ያዝናናል። አይ ቤቱ ያዝናናል። አሪፍ ነው። ቦታው እንደምታየው ቀለል ያለ ነው። ሙዚቃውን ፈረም ሰው እንደምታየው ሁሉም ደስ ይላል። ቀለል ያለች ቤት ናት። ደግሞ አሪፍ ናት ለመዝናናት። ኢንቴሪየሩ፣ ሁሉ ነገሩ፣ አሰራሩ፣ ሁሉ ነገር በክብር ደስ የሚል በክብር ከስተመሮቻችን ጥሎ ሲመጡ በክብር አስተናግደን በክብር ደግሞ ትሸኛለህ። ያው ከሰው ጋር እኮ የምትግባባው አንድ ሰው ስታከብረው ያለ ቦታ ስትሰጠው ያለ አሪፍ የሚሆነው ለከስተመር በቃ እሷ ናት። አንተም ደግሞ በየያዝ አሁን አይቼክ እንዴ በጣም ግሩም ነው። ታዲያ እንደዚህ ካልሆነ እኮ አስቸጋሪ እኮ ነው። እንዴት ስለ ይማራል ከባድ ነው በጣም። እንዴት ነህ ታዲያ? አለን ሁሉ ሰላም ነው? ሁሉ ሰላም ነው። አሸን ነው። ቤተሰብ እንዴት ነው? ትዳር መስኪን ያው ጥሩ ነው። ኦኬ ትዳር አግብተሃል? አዎ አግብቻለሁ። አግብተሃል? አዎ እንዴ ያለ ትዳርማ እንዴት ለህ አጋዥ ያስፈልጋል። አብሮ አይዞህ የምትል ሴት ደግሞ ታስፈልጋለች። አይ አሪፍ ነው። እንደዛ ስትጠናከር አዎ ብቻህንማ ትንሽ ይከብዳል። ወጣትነቱን እንትን ካልከው እዛ በኋላ ያለው ትዳር ልጆች ምናምን እያልክ ካላመጣ አስቸጋሪ ነው። ግድ ልጅ አለክ? ልጅ እንኳን ገና ነን። ኦኬ ገና ናችሁ? አዎ ገና ነን። በትዳር ስንት ጊዜ ሆናችሁ? በትዳር 1 አመት አካባቢ ይሆን ነው። ኦኬ አመት ሆናችሁ? አዎ ወደ አመት በቃ ይጠጋል። ደስ ይላል። በጣም ደስ ይላል። ያው መቼም እንደሌሎቹ 3 4 አመት ትዳር እኮ ብዙ ነገር ይቀይራል። አዎ ይቀይራል። ያው ነገር ደግሞ ፈጣሪ ሲፈቅድ ደግሞ በልጆች እና ደግሞ እንግዲህ እንሞክራለን። ፈጣሪ ሲፈቅድ ትዳሩም እያማረ ይሄዳልና እንዴት ነው ታዲያ ያንተስ የስራ ሁኔታ የትዳር ሁኔታ? ስራ እንዴት ነው? ስራ ምን ላይ ነው ያለው? ምንድን ነው የምትሰራው? ያው ስራ ያው መኪና ላይ ነው የምንቀሳቀሰው። ያው መኪና ላይ በጣም አሪፍ ነው። ያው መኪና መሸጥና መግዛት ላይ ነው። እግዚአብሔር ይመስገን። በሰሞኑ እንዴት ነው አየር ምናምን? አየር አሪፍ ነው። ምንም አይልም። ያው መኪና አየሩ አሁን ትንሽ በዚህ ሰሞን ደግሞ ይሻላል። ከዛሬ ከ2 ወር በፊት ካለው ይሄ ሰሞን ይሻላል። አዎ ያለ ምግብ ሁኔታም ትንሽ ሄድ መለስ የሚለው ነገርም አለ አይደል? እሱ ነገሩ ግን ይመስገን። ያ ማመስገን ነው። የተንቀሳቀሰ ነው። እዚህ አንዳንድ የሚመጡ ከስተመሮቻችን ጋር አስተዋውቃለሁ እንደዚህ አይነት ነገሮች ሲኖሩ። እኔ ብዙም ወደዛ ሳይሆን ያው እኔ ያው መኪና መሸጫም ድርጅት የመክፈቱም ሀሳብ ስለሆነ ያው አንተ በምታስበው መጠኑ ሳይሆን ያው በትልቁ ነው የምሰራው። ያው መቼም በትንሽ ብትነሳ እኛ ጋር ደግሞ የምታገኛቸው ነገሮች ያው መተዋወቁ ለዚህ አይደል የሚጠቅመው? አዎ። እንዴት ነው የትዳር ሁኔታስ? ትዳር ያው አላገባሁም። እንዲሁ ስትታይ ምናምን ግን በሰላም ነው ማስኩ ምናምን። የእምነት ክደት የደረሰባችሁ ወይም እንዲፈተንላችሁ የምትፈልጉ ሰዎች ካላችሁ ከዚህ ከስር ባለው ስልክ ቁጥር እኛ ጋር ቀጥታ መደወል ትችላላችሁ። አሊያም በሶሻል ሚዲያ አማራጮቻችን በቴሌግራም በዋትስአፕ እና በኢሞ እየደወላችሁ እኛ ጋር ወረፋ ማስያዝ ትችላላችሁ። እናመሰግናለን። ጉንፋን የሆነ ትንሽ ደስ አላለኝ። ጉንፋን ነገር ይዞ ችግር የለውም አትጨናነቅ። ደግሞ እየጠጣ አይ ቆይ እቺን አልጨረስኩም። እሷን ጨርስና እንደግማለን።
ወንጨት እያልክ ያለው ከስተመር ምንም ቁጥር ወሳኝ ማለት በቃ ከስተመሮች በጣም ብዙ ነው ያሉት፣ ይንቀሳቀሳሉ ምናምን። እግዚአብሔር ይመስገን። ያው እንደምታየው እኔም ጥሩ ትሪት አደርጋለሁ፣ እነሱ እኔንም እያዩ ይመጣል እና እንዴት ነው ታዲያ? በጣም ሁሉ ሰላም ነው፣ እግዚአብሔር ይመስገን። መልካም። አዳዲስ ደግሞ ሰዎችን ይዘና ያው እንደ ቤት ይየው በቃ ከስተመሮችን እንደምታያቸው ነው፣ እንደ ቤት ይየው። አይ ደስ ይላሉ ልጆቹም የሚያስተናግዱት ምናምን ጠብቅ ብለው ነው የሚያስተናግዱት። ደስ ይላል። ከአንዳንድ ቤቶች ማታገኛቸው ነው እኔ ቤት ጋር መጣሁ። በትክክል ይሄንን ደግሞ በአይናይቺ ነው የምፈርደው፣ በደንብ ያየሁት ነገር ነውና ብዬ እኮ ነው እኔ ብቻ ከምትመጣ ነው ቆኛን ያው የለኝም ብለህ ነገ እንዲኖር ይዛት ለካ ያው እሱ ደግሞ የፈለኩት ካንተ ነው። ናስ ያስተናግደን ነው በእናትህ ስንት ነገር እየጎደለ ምንድን ነው አንተ ከስተመር ነው ዛሬ ደግሞ አልበላም እንዴ? እስኪ አባከባችሁ ይኸውልህ አንዳንዴ እኮ በቃ ተፍ ስትል በጣም አስቸጋሪ ነው። ሰው ይረሳል። አዎ በጣም የሚረሳው። እናንተም ደግሞ ጎበዝ ነው ልጁማ፣ ጎበዝ ነው። እንደዚህ ፈጣን ነው እንዴ ታዲያ። ያው አንዳንዴ ዝም ብለህ ስታይ ደግሞ ከስተመር የሆነ እየጨረሰ ምናምን ሲመጣ ቶሎ ማስተናገድ አለብህ። ትሪትመንት ያስፈልጋል ግድ ነው። እና በተረፈ ደህና ነው፣ ሁሉ ሰላም ነው። ሁሉ ሰላም። በቃ በቅርቡ ደግሞ ወደኛ እንድትቀላቀይ ነው መቼስ ወደ ትዳሩ ወደም እንደው እንድትመጪ ካስፈልግ ይዘሽን ካልሆነ ደግሞ ያው ከኛም አይጠፋም። እኔም ለስንት ወዳጅ ነን አይጠፋም። እኔ እሱን ብዬ ነው የመጣሁት እኮ እሱን ብዬ ነው የመጣሁት። ደስ ይላል። ሁነኛ ሰው ጋር ቀርባለ ማለት ነው። እነ ኤርሚያስ ቀላል አልመጣም ማለት ነው። እነ ኤርሚያስም ያጫወቱኝ ስለዚህ ጉዳይ ነውና ያው አመጣጤም እኔ ዛሬ እሱን ላወራክ ነው። ያው ደውዬልህ ነበር፣ ያው ኤርሚያስ ጓደኛ ነኝ በሚል ደውዬልህ ነበረ። ዛሬ ደግሞ በአካል መጥቼ ያለውን ነገር እኔም እኮ በቃ እንደዚህ ሽፍንፍን ምናምን ስትል ነው መቼስ ወደ እኔ ሲመጡ በጣም ትንሽ አለ ወደ እኔ ሲመጡ ምናምን እና በጣም እኔን ከሚያውቁ ሰዎች መረጃ ሰብስበው ምናምን ነው የሚመጡት እና የእነሱን ፕሮቶኮል ደግሞ ጠብቄ ምናምን ያው የሚፈልጉትን እሱን ነው እናስኬዳለን። ሚስጥራችንን ጠብቀክ ያ ሚስጥራችን ነው። እውነት ላንተ ያልሆነ ደግሞ እንዴት እንግዲህ በእነሱ ከመጣህብኝ በቃ ያለነሱ ማን አለ ብለህ ነው። በጥሩ ወዳጆቼ ነው የመጣ በጣም መረጃ እንትን ብለሃል ማለት ነው። ያው እነሱ ይነግሩኛል እንግዲህ አንተን ለማግኘት ያው ይከብዳል፣ መስመሩ ትንሽ ይከብዳል። እንደምታውቀው ቢሆንም አሪፍ ነው። እና እንዴት ነው ለሰሞኑን እንዴት አሪፍ ነገር አለክ? ያው አይጠፋም። በእኔ በኩል ችግር የለውም። ራስ የምትፈልገው ነገር አለ ግድ ነው። ብቻ ሚስጥራችን ነው። ብቻ በደህና ዋጋ ምናምን መግባባታችን ነው። እሱ ነው የሚፈልገው፣ እሱ ነው። ችግር የለም። እሺ አንዴ ይቅር። ችግር የለም። በደንብ አስተናግድ፣ እንከባከባቸው ደንበኞቻችን። ይቅርታ በጣም ያው መቼስ የሥራ ሁኔታ ታውቂው ስራ ላይ ያለክ ምን ይደረግ፣ በፍቅር መያዝ አለብን ወዳጆቻችን። እሺ እና እንዴት ነው አሁን የሰሞኑን ሰው ፈልጌ ነበርና ምንድነው እስቲ? አረ ችግር የለም ችግር እንዳይገባ እንዴ ሁነኛ ሰው እንደመጣ እያወቅሁ እንግዲህ በማን እንደመጣ እኮ እያወቅሁ ነው ወንድማ። ብቻ ሂሳቧን ነው የምንግባባ። ከኔ ማንኛውም ነገር የምትፈልጋቸው ነገር እንደፈለክ ችግር የለውም። ብቻ በእኔ ውስጥ ምንም እንዳትገባ እንዴ ላንተ ሆነ በብር ምንም ነገር እንዳትሰጋ። አረ በቃ ወርቅ በቃ አይታችሁ የማታውቅ የትም በቃ አይታችሁ የማታውቅ ልብህን አይደለም በቃ የልብ ትርታ ነው በቃ የሚጨምረው። ይሄው ተመልከት፣ ይታያል። በቃ የትኛዋ ትሻላለች? እችኛዋ ትሻላለች? ምረጥ። እያያችሁ ነው አይታችሁ ታውቃለህ? ፈዘዝኩኝ እኮ ብዬሽ እኮ ነው። እኔም እኮ ነግሬሃለሁ። አቤት የመጣህበት እራሱ እኮ ቀላል ነው። እንዴት አያት? እችኛዋ ባይሆን እችኛዋ ነው ደልካት አያት ቀላ ያለችው ያው ማን ነው ስሟ? ቤቲ ትባላለች። አታያትም እንዴ? ሁሉ ነገሩ የተሟላ ያቺም አሪፍ ናት። እችኛዋ ጠይሟ በጣም ስንቱ ሰው ብሎኛል መሰል። በጣም ብዙ ሰው ነው ያለኝ። ለአንተማ ትሆናለች።
በጣም ጋር ልክክ ነው የምትበቃ ልክክ ብዙ ሴት ነው ያለው። በቃ እንደዚህ ነው ደንበኛ ሳኮራ በዚህ በቃ የትም ገብቼ ነው በቃ የትም ገብቼ ለኔ እቺ ቀዩ አትሆንልኝ እሺ ችግር የለም አንተ ብቻ ተስማማ እንጂ እኔ ችግር የለብኝም። ደግሞ አንተ ጋር ትሄዳለች ልክክ ሄዳ ቆንጅዬ ናት። አሁን እቺ ምን ይወጣላት አይታችኋል። ሁሉ ግን የምታመጣው ኬት ነው? በጣም ብዙ ናቸው። ኬት ነው የምታመጣው? ቁጥራቸውን ፎቶአቸውን ሁሉም ካንተ ጋር ኔትወርክ አላቸው። አዎ እንዴ ያለኔማ እንዴት ነው ያለኔ እንዴት ነው በቃ እኔ እኮ በደንብ ነው እነሱንም ደንበኞችን በደንብ አድርጌ ነው የማኳር። ስንት አመት ይሄንን ስራ ሰራ? ኧረ በስመ አብ አመታት እንኳን ያው አንድ ከ4 አመት ምናምን ቆይቻለሁ። 4 አመት ትሰራለህ ይሄንን ስራ? የሰራ 4 አመት ያው ታውቂው ለስራው ጎን ለጎን ደግሞ ያው ለማደግ ብዙ ነገር መስራት አለብኝ። አይሽ አይ በጣም አሪፍ ነው። ቀዩን ተስማምታል? ቤቲ ቱን በቃ እሷን እንግዲህ ተስማማለች። አሁን እሷ ተስማማለች፣ ችግር የለባትም። የኔ ፎቶ ባታይ እኔ ማንኛውም ካልኩት ሁሉም እሺ ከማለት ውጭ ወደ ኋላ የኔ ፎቶ ባታይም እሷ ችግር የለባትም። አንተ ብቻ ነው በቃ ወዳች በቃ ተመችታኛለች ካልከኝ አትጠራጠር። በቃ በደቂቃ ውስጥ በፍጥነት እዚችው ከችል ያለምንም ደም ጭራሽ እኔ ብዬ ምን ነካ በጣም ነው የሚያዳምጡ ማለት ነው። ዝናዬን አልሰማህም በደንብ አልሰማህም ማለት ነው። የተወራውን ትንሽ ሰምቼ ነው የመጣሁት። በእርግጥ እሱን እኮ ነው የምልህ። በደንብ ከሰማህ ደግሞ ምንም መጠራጠር የሚባል ነገር እኔ ጋር የለም። መጥቶ መስማማት ብቻ ነው በቃ ዋናው የምንግባባው እንጂ ሌላው ነገር አሸና አለ። በጣም የገረመኝ ነገር በጣም አይነን ፈዘስክ እኮ በቃ መምረጥ ራሱ ተቸገረ። እኔ በጣም ደስ ብላኛለች። ብዙ ቆንጆዎች አሉ። በጣም የገረመኝ ነገር ግን በቃ ሳያዩኝ ነው ፎቶዬን ራሱ ላክ አይሉም። ምንም ችግር የለውም በቃ እነሱ ብቻ አንተ መረጥ እንጂ እዛው ጭላክ ምናምን የሚባል ነገር የለም። እኔ እንደምንም አድርጌ ሳይሆን በቃ መናገር ብቻ ነው የሚጠበቅብኝ። ከችሎ ነው የሚመጡት። ብሬ ነው የሚናገረው ማለት ነው። በቃ ዋናው ጨልደው ነው የሚናገር። አባቴ ብሬ ነው የሚናገር። አስተማማኛችን ሚስጥር ማለት ያለ እንጂ እኔ ምክሳለሁ አንተም ትክሰኛለህ። አይ በብር ጉዳይ እንዳያሳስብ እሱን እኮ ነው የምልሽ። በጣም ግን ቀልጣፋ ሰው ነው ካየው። ምን እናድርግ? ስራው የኔ አባት መቼስ ሮጥ ካልሰራ እድገት የለም። ነገ ልጆች ምን ይመጡብሃል? ይሄንን ቤት የከፈትከው በሱ ብር ነው ማለት ነው? ይሄን ቤት ያው መስራት አለብኝ ሰርቼ ምናምን ነው በቃ በላበቴ ጠብቤ ነው በቃ። ቅርብ ዓመታት በፊት የትልቅ ሆቴል ላይ ባር ላይ ሰራ ነበርና ትልቅ ሆቴል ላይ እና በጣም ደስ የሚሉ ከባባድ ባለሀብት ባለስልጣን አይቀር ማን አይቀር በቃ የሚመጣው እዛ ሆቴል አሸን ኮክቴል ካሪፍ ነው። እያየሁ ይመሰክራል። ስራ ይመሰክራል። ከዛ የመጣ ልምድ ነው። እና ያው እዛች ጋር ተነስቼ እንግዲህ በዛ በባር ሆኜ ደግሞ ስሰራ እንደዚህ ደጋግ ሰዎች ጋር ባለሀብቶች ጋር እና ብተዋወቃለሁ። በዛች ሴቶችን ማቅረብ ምናምን ቀስ እያልኩ ያው ጀመርኩት ማለት ነው። ኦኬ ይሄንን ስራ የጀመርከው እዛ ያለክ ባለሀብቶችን ታገኛለህ? በቃ ወዳጆቼ ጓደኞቼ ሲሆኑ የሚፈልጉት ምናምን በመጠየቅ ኢንተርናሽናል ሆቴል ነበረ። ኢንተርናሽናል ሆቴል በጣም ታዋቂ በቃ የሚገቡት ራሱ ምርጥ ያሉ ባለሀብት ባለስልጣን ምናምን ነው የሚገባው እንጂ ሌላ ምናምን ሴቶችን ከዛ ቦታ ነበር የሚገኙት። በቃ አንዳንዶችን እዛ ነው የምታገኛቸው። አንዳንዶችን ደግሞ ማህበራዊ ሚዲያ ኢንስታግራም ላይ ይገባላሉ። በቃ ጻፍ እያደረኩኝ ለነሱ ማቅረብ እና እነሱም በቃ ስራዬን እያዩ ምን እያሉ የሆነች ያው ላጥላጥ እያደረጉ ይልኩልኛል። በያችን እያጠራቀሙ እዛ ደግሞ አንዳንድ አሉ በቃ እንደዚህ ቢዝነስ ምናምን የገባቸው ለምን የራስህን የሆነች ተነስ ያለችን ብትሆን ምናምን ታሳድጋታለህ። የራስህን ለምን አትጀምርም? ተቀጠረ እስከመቼ ትሰራለህ ምናምን ሲሉ እሺ ያው ለመጀመር እቺ ነገሮች አለኝ ይሄን ካገዛችሁ ደግሞ እኔም እከፍታለሁ ምናምን አልኳቸው። በቃ አንዳንድ ባለሀብቶች በቃ ስራዬን ምን አይተው በቃ እነሱም ትንሽ ጨማመሩልኝና እቺ እንደምታያት ድምቅ ያለች ቤት ሁሉንም የምታስተናግድ በጣም ነው የምታምረው። ለዚህ በቃው ማለት ነው። እና መነሻ ይቻላል እንግዲህ በጣም ደስ ይላል። መቼስ ማንም ተቀጣሪው ነው ያቀር እያየው አሁን ደግሞ ይችላል አግኝተናል። ነገ ደግሞ የት እንደምንገባ እናውቅ። በቃ በዚህች ሁኔታ ነው ያለሁት። ኦኬ አሁን አግብቻለሁ ብለኸኛል ቅድም። አዎ አግብቻለሁ። በጣም ነው ደስ። ኦኬ ለረጅም ጊዜ እሷ ጋር ፍሬንድ ነበረች ወይስ ከሷ በፊት ሌላ ሴት ነበረ በህይወት ውስጥ? በህይወት ውስጥ ያው መቼስ አንዳንዴ ላይፍ ታቆየል ጓገጭ እያለ ያው ከሷ በፊት አሉ ያው በፍቅረኝነት ምናምን እንደዚህ የምታሳልፋቸው ግን ያው ስሬስ ሆኖ የሚቀጥል ምናምን ግን በቃ እሷ ጋር በትዳር በምናምን ወደ 1 ዓመት ያህል የቆየ ነው እሷ ጋር። ኦኬ የሚስትህን ስም ማን ነበር ያልከኝ?
መቅዲ ወይ የኔ እናት መቅዲ ትባላለች። እናት ለአንድ ዓመት ያህል እንግዲህ ትዳር ላይ ቆይተናል። ነገ ደግሞ እንግዲህ ፈጣሪ በፍሬዎች ደግሞ ቢባርክ እዚህ ነው ያለችው። እዚህ ነው አሁን እንኳን በቅርቡ ወጣ አለች ወደ ሳውዲ ያለችው። ሳውዲ ሀገር ነው ያው የተሻለ ስራ ደግሞ እዛ እሷ ብትሰራ እኔ ደግሞ እዚህ ተፍ ብል እስከዛው ምን ታደርገዋለህ? በጣም ህይወት ለመቀየር ህይወት ለመቀየር የማትገባበት ነገር የለ። እያወቅህ ወዳጅ ትንሽ ያው እኔ ከነገ ወዲያ ነው ከአንተ ጋር ፕሮግራም ያለኝ። መሆን የለበትም። እዚህችንም ጨምርባት። ምንድን ነው ቀስ እያልክ ነው የምጠጣው? እንደኛ ቤት እንደዛ የለም። ደንበኛ እንዲሰሩ ስሜቱ ፕሮግራም ማስኬድ አለበት። ከነገ ወዲያ እመጣለሁ እዚህ። እያያት እንግዲህ ችኑ አሳምሬ ነው የምጠብቅህ። ምንም በቃ ምንም ሀሳብ እንዳይገባ በነጣ ነው በቃ የኔ ስራ መቼም ሰምተህ አስተማማኝ ነው የምናደርጋት። እና እንዴት ነው ላይፍ ምናምን ተራርቆ ህይወት ከባለቤት ጋር ላይፍ ያው ምን ታደርገው ለተወሰነ ጊዜ እሷም የተወሰነ ጊዜ እስከምትሰራ በቃ እኔም እዚህች ተፍተፍ እስከምን የራሳችን ደግሞ ተለቅ ያለች ነገር እስከምንሰራ ትንሽ ለተወሰነ ጊዜ ለህይወት ብቻ ለተወሰነ ጊዜ ነው እንጂ ትመጣለች፣ በቅርቡ ትመጣለች። ከሄደች ስንት ጊዜ ሆናት? ከሄደች አንድ 3 ወር ወደ 4 ወር ይሆናል። እንደዛ አካባቢ። በጣም አሪፍ ነው። ያው ትመጣለች አንድ አመት በኋላ ይበቃታል። እዚህ ደግሞ ባለችን ነገር ተጋግዘን ህይወት ደግሞ እዚህ እንዴት ናት? እዚህ ደግሞ ህይወት እንደምታየው እንግዲህ የኛ ነገር ታውቂው የለ ወንድ አይደለሽ ታዲያ እሱን እያወቅህ እሱ ያው ትንሽ ከባድ ነው። ያው መቼም አያስችለንም እንደዚህ አይነት ስራ እየሰራ ትንሽ ከባድ ነው። ኦኬ አንዳንዴ እዚህም አለች ወገጭ የምትል ነገር ትኖራለች። እሷ ነገር እዚህ የምታገኘው ሴት አለ ማለት ነው። ያው አይጠፋም። በስሱ እሷ እስከምትመጣ ብዙም ያው ሳይታወቅ ያው እኔ ወዳጄ ነው ብዬ ነው መቼም የምነግርህ እንጂ የሚነገሩ ነው አይደለም። መቼም ታውቂ የለ ምስጢሬ ነው ተባብለን የለ በዛች ነው እንጂ ነገርኩህ ሌላ ነገር የለውም። እሷ ጋር ነው እና እዚች ምንም አትል የሆነች በስሱ እንገናኛት አለች። አንተ ልጅ በጣም ካሰብኩ በላይ በጣም ፈጣን ነው። ምን እናድርግ? ህይወት እኮ ነው። መፍዘዝ ምናምን አትፈልግም። ነቃ ማለት ትፈልጋለች። እሷን ስታደርግ ደግሞ ያው መቼስ ምን እናድርግ? የወንድ ነገር እያወቀው ስሜታችን ትንሽ ከበድ ይላል። ያው እስከምትመጣ ምጠግን ታስፈልጋለች። እዚች እያለች ምጠግን ታስፈልጋለች እና በዛች አለች። ያው እንደምታያት ያው አንዷ ቆንጆ አለች እና ያው እንግዲህ እንደነገርኩሽ ተሰማለህ። መክብብ ጋዜጠኛ ነኝ። ጋዜጠኛ ሶፎንያስ እባላለሁ። የምጠይቅን ጥያቄ ጠቅላላ አሁኑ ትመልስልኛለህ። ጋዜጠኛ? አዎ እኔ የመጣሁት ለቁም ነገር ነው። የምጠይቅን ጥያቄ ጠቅላላ በስነ ስርዓት ትመልሳለህ። እዚህ ጋር የመጣሁት እኔ ለቁም ነገር ነው። ካላመንክ ማሳየት እችላለሁ። አሁንስ እያወራን ያለነው የቁም ነገር ነው። ምን አይደለም እንዴ? ከስተመር ነኝ ብለህ አይደል የመጣው? ምን ታደርጋለህ ጋዜጠኛ? ምን ከስተመር ፈልጌ ነው ብለህ የመጣው? አዎ የምጠይቅን ጥያቄ ጠቅላላ አሁን ትመልሳለህ። የመቅደስ የባለቤት የእናትና አባትን ቤት ምንድን ያደረግ? ለዚህ ጥያቄ ደግሞ መልስ እንድትመልስልኝ እፈልጋለሁ። የባለቤት ሳውዲ አረቢያ ያለችው የባለቤትን የመቅደስን የእናትና አባት ውርሷ ቤት ሙሉ ውክልና የመቅደስ አንተ ነበረክ። እዛ ቤት ነበረ መስሎ። አሁን ቤቱ የት ነው ያለው? ይሄንን ጥያቄ እንድትመልስልኝ እፈልጋለሁ። ጋዜጠኛ ነው። እሺ የምን መልስ ነው የምትፈልገው ከኔ? ከስተመር ነኝ ብለህ ወደ ሌላ ነገር እየገባ እንዳልሆነ መቼም ዝናዬን አልሰማሁም አትለኝም። አሁን ለምጠይቅ ጥያቄ ጠቅላላ መልስ እንድትመልስልኝ ነው የምፈልገው። የምን መልስ? ሰማኛለህ? እሺ የት ነው ያለው የእናትና የአባቷ ቤት? ሸጠኳል አልሸጥከውም? የምን እናትና አባት ነው ምን የምታወራው? የባለቤት ከስተመር ነኝ ብለህ አልመጣም እንዴ? ከስተመር ነኝ ብዬ መጣሁት አንተን ለማጥመድ የተጠቀምኩበት ዘዴ ነው። ጭራሽ አመጣጥህ እንዴት ነው? የኔ ስም ዝና አታውቅም? እዚህ ጋር የምቀልድበት ነገር የለም መሰለኝ እና እኔም ምቀልድ ይመስላል። መክብብ በጣም ቀላጅ ነው። በስነ ስርዓት የምጠይቅልህ መልስ መልስልኝ። ያለበለዚያ ከዚህ የባሰ ነገር ነው የምንሄደው። የእናትና የአባቷን ቤት ሙሉ ውክልና አንተ አለክ። በሷ ባለቤት ስለሆነች ሙሉ ውክልና ጽፋልን ሄደችው ሳውዲ አረቢያ ከመሄዷ በፊት። እሺ የምትኖር የእሷ የእናትና አባት ቤት ነበር የምትኖር። እሷ ከወጣች በኋላ 3 ወር ሳይሞላት ቤቱን ሸጠቅ። የት ነው ያስቀመጥከው? ምንድን ነው ያረከው? ለምንድን ነው ቤቱን የሸጥከው? አሁን የት ነው ያለው? ምን አገባህ አንተ? እንዴት ነው የማያገባኝ? አንተ ምን ቤት ነው?